በኢትዮጵያ ከ3 ዓመታት በፊት ከተካሄደው ለውጥ በኋላ በአገሪቱ የዲሞክራሲ ሽግግር ሊያመጡ የሚችሉ በርካታ ሁነቶች ተከናውነዋል። በትጥቅ ትግል ላይ የነበሩ ኃይሎች ወደ አገር ቤት ገብተው ሰላማዊ ትግሉ እንዲቀላቀሉ እድል መመቻቸቱ፣ በእስር ላይ የነበሩ በርካታ ቁጥር ያላቸው ዜጎች መፈታታቸው፣ በነጻነት የሚዘግቡ የመገናኛ ብዙሃን እንዲስፋፉና የመረጃ ነጻነት እንዲኖር የህግ ማሻሻያ መደረጉ፣ እንዲሁም ምርጫ ቦርድና ሌሎች የዲሞክራሲ ተቋማት ነጻና ገለልተኛ ሆነው እንዲደራጁ መደረጉ ኢትዮጵያ የዲሞክራሲ ሽግግር ላይ ስለመሆኗ ማሳያዎች ናቸው። አገራችን በዲሞክራሲ ሽግግር ሂደት ላይ ብትገኝም ለሌሎች አገሮች በምሳሌነቱ ሊጠቀስ የሚችል በበርካታ መመዘኛዎች ሲታይ ሰላማዊ ነጻና ዲሞክራሲያዊ የሆነ አገራዊ ምርጫን ሰኔ 14 ቀን 2013 ዓ.ም በተሳካ ሁኔታ አካሂዳለች። በኢትዮጵያ ሰላማዊና ዲሞክራሲያዊ ምርጫ እንዲካሄድ መንግስት ገና ከጅምሩ ፍላጎቱንና ቁርጠኝነቱን በተደጋጋሚ ሲገልጽ ቆይቷል። የዚህ ምርጫ ዋነኛ ዓላማ ዲሞክራሲያዊ ሰላማዊ ሁሉም ፓርቲዎች በእኩል የሚወዳደሩበት ምርጫ ኢትዮጵያ ውስጥ ማየት ነው። በዚህም ኢትዮጵያ አሸናፊ ሆና ብንሸነፍ ለመጀመሪያ ጊዜ እንኳን ደስ ያለ የሚል ቃል ከኢንከምበንስ አሁን ካለው መንግስት ተሰምቶ የስልጣን ሽግግር የሚደረግባት ኢትዮጵያ ማየት ነው። ብናሸንፍ በህጋዊ መንገድ ብቻ እንዲሆን ኮሮጆ ላለመስረቅ እንቅፋት ላለመሆን የኛ ካድሬዎች በሺዎች በመቶ ሺዎች አስተምረናል። እባካችሁን የኛ ድል ምርጫው ዲሞክራሲያዊና ሰላማዊ እንዲሆን ማድረግ ነው። ምርጫው ልዩ ከሚያደርጉት በርካታ አዲስ ክስተቶች መካከል ምርጫውን የማስፈጸም ስልጣን የተሰጠው የብሔራዊ ምርጫ ቦርድ አደረጃጀትን ከጅምሩ ነፃና ገለልተኛ ሆኖ እንዲደራጅ መደረጉ ትልቁና ወሳኙ ምዕራፍ ነበር። የምርጫ ቦርድ ተጠሪነቱ ለምክር ቤት ነው። የምርጫ ቦርድ የህግ ማሻሻያ ሲያደርግ በኢትዮጵያ ለመጀመሪያ ጊዜ ካቢኔ ሳያዩ በቀጥታ ምርጫ ቦርድ የራሱ ማሻሻያዎች ለእናንተ ያቀርባል። እኔ እንደማንኛውም ዜጋ ክርክሩ በሚዲያ ከመስማት ውጪ ደንቡ ተልቆልኝ በካቢኔ ተወያይቼ ረቂቅ አዋጅ እንደሌላው አዋጅ አስደቄ አላኩላችሁ። ምርጫ ቦርድን እንደ መንግስት በቢሮ በበጀት በሚያስፈልግ ነገር የጠየቀውን በሙሉ አግዘናል። በህግ ጉዳይ እጃችን አላስገባንም። በፖለቲካ ተሳትፏቸው አመታትን በእስር ያሳለፉት ብርቱካን ሚደቅሳ ምርጫ የሚያስፈጽመውን ተቋም እንዲመሩ መደረጉ ስድስተኛውን አገር አቀፍ ምርጫ በህዝቡ ዘንድ በጉጉት እንዲጠበቅ አድርገውት ከነበሩ ጉዳዮች መካከል የሚጠቀስ ነው። ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። የብሔራዊ ምርጫ ቦርድ አባላት አመላመልና ሿሿም ግልጽ በሆነ ሁኔታ መከናወኑ እንዲሁም የምርጫ ቦርድ አዲስ አደረጃጀትን ተከትሎ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጆች እንዲሻሻሉ መደረጉ በተፎካካሪ ፓርቲዎችና በመራጩ ህዝብ ዘንድ እስካሁን ከተደረጉት ምርጫዎች የተሻለ ተአማኒነት እንዲኖረው አድርጎታል። ነሐሴ 23 2012 ሊካሄድ ቀጠሮ ተይዞለት የነበረው ስድስተኛው አገራዊ ምርጫ በኮቪድ-19 ወረርሽኝ ስጋት ምክንያት በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት ውሳኔ ወደ 2013 ዓ.ም እንዲተላለፍ ቢደረግም ይህን ውሳኔ ያልተቀበለው ህወሓት ከኢፌዴሪ መንግስት ዕውቅና ውጪ በማናለብኝነት በክልሉ ምርጫ አካሂዷል። ሆኖም ምርጫው እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በሙሉ ድምጽ በመወሰኑ ተቀባይነት ሳያገኝ ቀርቷል። ይህ ህገ መንግስታዊ የሆነ ምርጫ ያካሄዱ አካላት እኛ ብቻ ነን ህጋዊ የሚሉት ተቀባይነት የሌለውና ከህገ መንግስቱ ጋርም የማሄድ ነው። ከዚህ አንፃር ነሐሴ 30 ቀን 2012 ዓ.ም የፌዴሬሽን ምክር ቤት ባካሄደው አስቸኳይ ስብሰባ
በትግራይ ክልል የተካሄደው ምርጫ በዛን ወቅት አልተካሄደም ነበር። አጠቃላይ አካሄዱ ህገ መንግስታዊ እንደሆነ ውጤቱም ተቀባይነት የሌለው የማይጸና እንደሆነ ውሳኔ አሳልፏል። አንድ ምርጫ ታማኒና ዲሞክራሲያዊ መሆን አለመሆኑን ከሚታወቅበት ሂደትና ማሳያዎች አንዱ የቅድመ ምርጫ ሂደት ነው። ይህ ወቅት በምርጫ አስፈጻሚው ተቋም እንዲሁም በሌሎች ባለድርሻ አካላት መጠነ ሰፊ ዝግጅት የተደረገበት ነበር። የህግ ማዕቀፍ ዝግጅት የተካሄደበት፣ የፖለቲካ ፓርቲዎች ምዝገባ ያከናወኑበት፣ የምርጫ አስፈጻሚዎች ምልመላ ስልጠናና ምደባ የተከናወነበት፣ የምርጫ ክልሎችን የማካለል ስራዎች እንዲሁም የእጩ ተወዳዳሪዎችና የመራጮች ምዝገባ የተከናወነበት ወቅት ነበር። መጀመሪያውኑ ምርጫ ካርድ በመወስድበት ጊዜ የሚወክለኝንና ሊሆን ሀገሪቷን ሊያለማልኝ የሚችለውን ፓርቲ ለመምረጥ ካርዱ ወስጃለሁ። እኔ የራሴን ችግር ይፈታልኛል፣ ለራሴ ደግሞ በኢኮኖሚም ሆነ በኑሮዬ የተሻለ ነገር አገኛለሁ፣ እስካለው ድረስ ደግሞ ለልጆቼም ጥሩ ነገር ይማራሉ ብዬ ስለማስብ የምፈልገውን የሚወክለኛል ብዬ የማስበው ፓርቲ ለመምረጥ ነው የወሰድኩት። ዝግጅቱ እኛ ሀገር የሚመራ ሀገራችን በሰላም የሚመራልን እንመርጣለን። የምርጫ አስፈጻሚዎች አሁን በአጠቃላይ ክፍያ ስንፈጽምና ስናጣራ ያየነው ወደ 138655 ምርጫ አስፈጻሚዎች አሉን የመራጮች ምዝገባን ሲያከናውኑ የነበሩ ማለት ነው። በአጠቃላይ ለድምጽ መስጫ ቀን ቁጥር በጣም መጨመር አለብን ከተለያዩ ምክንያቶች የተነሳ። አንደኛው የድምጽ መስጫ ቀን ለታ በአንድ ቀን ስለሚከናወን ከጠዋት 12 ሰዓት እስከ ማታ 12 ሰዓት ብቻ ስለሚሆን በፍጥነት ለማጠናቀቅ ተጨማሪ የሰው ኃይል ያስፈልጋል ኦብቪየስሊ። ስለዚህ ለሱ ተጨማሪ የሰው ኃይል መጨመር አለብን ምርጫ ጣቢያዎች ላይ። በተጨማሪም በቅድመ ምርጫ ሂደቱ የፖለቲካ ፓርቲዎች ደጋፊዎቻቸውን ፊት ለፊት በማግኘት እንዲሁም የብዙሃን መገናኛዎችን በመጠቀም የምርጫ ቀስቀሳቸውን በስፋት ያከናወኑበት ወቅት ነበር። የፖለቲካ ፓርቲዎች ያላቸውን ፖሊሲና ስትራቴጂ በግልጽ ለህዝብ እንዲደርስ በማድረግና አላስፈላጊ ብዥታዎች በምርጫው ሂደት ላይ አሉታዊ ተጽዕኖ እንዳያሳርፉ በማስቻል ረገድ መገናኛ ብዙሃን የሚጠበቅባቸውን ኃላፊነት ተወጥተዋል። ማህበረሰቡን ከጥቃት ለመከላከልም በጋራ የሚቆሙ ከማህበረሰቡ ውስጥ ካሉ ሌሎች ዜጎች ጋር የመተሳሰብና የመደጋገፍ ግንኙነት ይኖራቸዋል። ይህ ደግሞ ማህበረሰቡን ሰላማዊና የተረጋጋ ያደርገዋል። የነፍስ ጉዳዩ እንኳን አቤቱታ አቅርቦ መፍትሄ ለማግኘት ከ3-4 ዓመት የፈጀውን ተራ ጠብቆ እየተባሉ የምንኖርበት ሀገር ነው። ሃይማኖት ዘመን ፖለቲካ በእንጂ ካልሆነ በስተቀር የፖለቲካ ማደራጃ መሆን አለበት የሚል እምነት የለውም። በኢትዮጵያ ውስጥ በኢትኒዝም በብሔር ፖለቲካ ላይ የተመሰረተው የፌዴራሊዝም አንዳንዱ አወቃቀር አመሰራረት እሱ በራሱ የህግ የበላይነት እንዳይኖር አድርጓል። የመሬት ጉዳይ በኢትዮጵያ ፖለቲካ ትግል ታሪክ ውስጥ ከፍተኛ ሚና ያለው ጉዳይ መሆኑን ይገነዘባል። በስድስተኛው ሀገራዊ ምርጫ ከ37 ሚሊዮን በላይ ሰዎች በምርጫው መሳተፋቸው ዜጎች በቀጥታና በነጻነት በመረጧቸው ተወካዮች ራሳቸውን በራሳቸው የማስተዳደር ስልጣናቸውን በተግባር ላይ ለማዋል ከፍተኛ መነሳሳት ያሳዩበት ሂደት ነበር ለማለት ያስደፍራል። የምርጫውን ሂደት በተመለከተ የሀገር ውስጥ ሲቪክ ማህበራት፣ የአፍሪካ ህብረትና ሌሎች ዓለም አቀፍ ታዛቢዎች ተገኝተው ሁሉን አቀፍ ነጻ ፍትሃዊና ሰላማዊ የሆነ ምርጫ መካሄዱን መታዘብ ችለዋል። Today I have gone out around Addis Ababa to almost half a dozen polling stations. ዛሬ በአዲስ አበባ በተለያዩ ቦታዎች ተዘዋውሬ የምርጫውን ሂደት ለመታዘብ ሞክሬያለሁ። እንደተመለከትኩት ከማለዳው 12 ሰዓት ጀምሮ ህዝብ ድምጽ ለመስጠት ወጥቷል። መራጮች ሰላማዊ በሆነ መንገድ ድምጽ እየሰጡ ይገኛሉ። የፓርቲ ተወካዮችን ማነጋግሬያለሁ። ምንም አይነት ቅሬታ በሂደቱ ላይ አላቀረቡም። No complaints so far, as they say to me, so far. ይህም እውነት
ኢትዮጵያ እያደረገች ላለችው ዲሞክራሲያዊ ሽግግር በር የከፈተ ነው ለማለት ይቻላል። የዛሬ ምርጫ በጣም ከወትሮ ለየት ያለ ሰላማዊ በጣም ፍጹም ዲሞክራሲያዊ እኔም 12 ሰዓት ወጥቼ ነው የመረጥኩት። ህዝቡ በነቂስ ወጥቶ ተሰልፎ ያው ድምጹን እየሰጠ ነው። እስካሁንም ድረስ ያለ ሂደት ደግሞ በጣም ደስ የሚል ነው። ምስጢራዊነቱ የተጠበቀ ነው። ምርጫ ታዛቢዎችም አሉ፣ ሁሉም ብዙ ነገር ኮሚቴዎችም አሉ። እነሱ በማያዩበት ቦታ ነው በቃ ወደ ውስጥ ገብቼ የመረጥኩት ማለት ነው እና ፍትሃዊና የተጠበቀ ነው ምርጫው። ድሬዳዋ ማለት ነው ሰው ህግን ከልጅነቱ ጀምሮ የሚያውቅ ነው ይመስላል። ኦርደርን ማለት ነው ሰልፍ ነው በሚገባ ነው በአግባቡ ነው ሲመርጥም ሲያስመርጥም ተመታዩት አንድም ሰው ከሰልፍ ውስጥ ወጥቶ ታዩ። ስለዚህ ስነ ምግባር የተሞላው ጨዋነት የተሞላ ምርጫ ነው እየተካሄደ ያለው። ምንም የጎላ ችግር አይታየም። የድምጽ አሰጣጥ ሁኔታም ካሁን በፊት ካሉት የተሻለ እንደሆነና ማንም አስገዳጅ እንደሌለበት አይቻለሁ። አንዳንድ አካባቢዎች የድሮ ልምድ ለማስቀጠል የሚፈልጉ አካላት እንዳሉም በዚሁ አጋጣሚ ለመታዘብ ሞክረናል። ነገር ግን አስቸኳይ መፍትሄ ደግሞ አሰጥተናል። እኛም በጋራ ከምርጫ ወረዳ ጋር በመነጋገር ህዝቡ ማለዳ ከቤት ወጥቶ ዝናብና ብርድ ሳይበግረው እስከ ምሽቱ 5 ሰዓት ድረስ በምርጫው መሳተፉ ለሰላማዊና ዲሞክራሲያዊ ምርጫ ሂደት ያለውን ፍላጎት በግልጽ ያሳየ ሆኖ አልፏል። በአጠቃላይ በቅድመ ምርጫና በምርጫ ወቅት የነበረው ሂደት ስድስተኛው ሀገራዊ ምርጫ እንደ ሀገር ለዲሞክራሲያዊ ሽግግር መሰረት የተጣለበት ወሳኝ ሀገራዊ ክስተት ነበር። ስለሆነም ስድስተኛው ሀገራዊ ምርጫ ኢትዮጵያ እንደ ሀገር ያሸነፈችበት ምርጫ ነው ማለት ይቻላል። ምርጫችን ለሁሉ ኢትዮጵያን ለሚወዱ ኢትዮጵያውያን ያስደመመ ምርጫ ነበር። እኛም ተምረንበታል፣ ዓለምም ተምሮበታል። የኢትዮጵያ ህዝብ ምርጥ አስተማሪ መሆኑን በተግባር አሳይቷል። 6 ሰዓት 7 ሰዓት ከሌሊቱ የመረጠን ህዝብ ምን አድርገን ነው የምናገለግለው? ምን ብናረግ ነው ደህንነት የሚቀንሰው? ምን ብናደርግ ነው ከደሳሳ ጎጆ የምናወጣው? ይሄ ህዝብ ምንም ሳይደረግለት እኛ እንኳን ምንመረጥ ሰዎች ማናደርገውን 7-9 ሰዓት ቆሞ ለይት አልገባም ብሎ መርጦን ነገ በሙስና ምን ሰርቀው ከሆነ ሞት ይሻላል። በመሆኑም ገዢውን ፓርቲ ጨምሮ ሁሉም የተፎካካሪ ፓርቲዎች ህዝቡ የሰጠውን ድምጽና በምርጫ ቦርድ የሚገለጸውን ውጤት በማክበር ለሀገርና ለህዝብ ያላቸውን አክብሮት በተግባር በማሳየት በሀገር ደረጃ የተጀመረው ዲሞክራሲያዊ ስርዓትን የመገንባት ሂደት ተጠናክሮ እንዲቀጥል የበኩላቸውን ድርሻ ሊወጡ ይገባል።